ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም በተመሳሳይ መልኩ በሌላ ዝግጅት ተገናኝተናል። ክፍል 2ን ከዘመናዊ ሾው ላይ ያገኘነውን ደስታና ራሄል ያቀረቡትን ከቴብል ማነር ላይ የወሰድነውን ደርባባ ሴቶች ሲመገቡ ያገኘነውን ዘመናዊና ማራኪ ሰዎች የማይሰሩትን 7 ስህተቶች ወደ እናንተ ይዘንላችሁ ቀርበናል። ታዲያ ዛሬ ፕሮግራሙን ሳቀርብላችሁ እንደተለመደው አድርጌ ሳይሆን ከፊት ለፊቴ ወይም ደግሞ ከካሜራ ጀርባ ጓደኞቼ፣ አብሮ አደጎቼና የስራ ባልደረባዎቼ ይገኛሉ። ከዛ መሃል ለነሱ ባጫወትኩበት መንገድ ነው ማጫወታችሁ። ምክንያቱም ለአብሮ አደጌ ባጫወትኩበት መንገድ ጓደኞቼና የስራ ባልደረባዎቼ አጫዎችን ያለሽን አስተያየት አስቀምጪልኝ ብለው ስላሉኝ ለእናንተም በዛው ያልሰሙ የስራ ባልደረቦቼና ጓደኞቼ ስላሉ በዛ መልኩ ነው ማቀርብላችሁ። ታዲያ ይሄ ፕሮግራም እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ኮመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃለሁ። እና እንደነገርኳችሁ መጀመሪያ የስራ ባልደረባይና አብሮ አደጌ የነበሩ ቪዲዮውን የላኩልኝ። አብሮ አደጌ የመጀመሪያውን ስለ ዘመናዊ ሴት መፍጠር እንችላለን የሚለውን የመጀመሪያውን የላከችልኝ። የስራ ባልደረባይ ደግሞ ስለ ቴብል ማነሩ ነው የላከልኝ። አብሮ አደጌ ግን ከዛውም ቀጥላ የቴብል ማነሩን ልካልኝ ነበር፣ የስራ ባልደረባይ ሲልክልኝ ማለት ነው። በጣም ሁለቱም የላኩልኝ ቪዲዮ ለማየት ምን አይነት ቪዲዮ ነው እንደዚህ ኢንተረስት ያደረጋቸው ልባቸውን የነካው በማለት ነው እንግዲህ መጀመሪያ ያየሁት። እና ያው መጀመሪያ ቪዲዮ ስመለከተው ሳየው ይሳሳታሉ ብዬ ስላልገመትኩ የመጀመሪያ ቪዲዮያቸውን ያየሁት የቴብል ማነሩን ነው። ብዙዎቻችሁ ቪዲዮአቸውን ስለምን እንደማወራ ማታውቁ ከሆነ ከታች ገብታችሁ የነሱ ዘመናዊ ሾው የሚል ላይ ገብታችሁ ማየት ትችላላችሁ። ኢላማቸውን አልወደድኩትም እንጂ አላማቸው ጥሩ ነው፣ ግን ኢላማ የሚጫወቱት ነገር ትርጉም መዛባቱ ምናምኑን አልወደድኩትም። ከሌላው ይሻላል ብቻ ከሌላው ይሻላል በማለት ነው ያው ሳየው ከዛ ቀጥሎ ያየሁትን ብቻ ያኔ የቴብል ማነሩን ሳይ እንደምታውቁት ሁልጊዜ ኪችን እያጸዳው ምናምን እየሰራው ነው ብዙዎቻችሁ። እሱን እያደረኩ ነበረ ቪዲዮውን ያየሁት። ከዛ እሱን አይቼ ስጨርስ ቤቱን አሰናድቼ የሚሉትን ነው የምሰማው። እንግዲህ እኔ በማድረግ ይሳሳታሉ ብዬ አላመንኩም ነበር እና እያጸዳውኝ ምናምን እያየው ከዛ መጨረሻ ላይ ኪችን አጽድቼ ስጨርስ ደግሞ ቁጭ ብዬ ካመንቶቹን እያነበብኩኝ ነው ቪዲዮውን ያየሁት። እና ካመንቱ ላይ ሊያ ከዚህ ተማሪ ምናምን ጥሩ ነው፣ ሊያ ተማሪ ምናምን ነው የሚለው ጥፋት ይኖረዋል ብዬ ስላላየው ቪዲዮውን አይቼ ስጨርስ ላይክ ሰጥቼው ወጣው ማለት ነው። ከዛ ሴት ጓደኛዬ ጋር የስራ ባልደረባዬ ጋር አይደለም ሴት ጓደኛዬ ጋር ደውዬ ጥሩ ነው ወደድኩት አልኳት ማለት ነው። ከዛ ስላት እንዴ በደንብ ተመልከችው አላየሽውም እና ብዙ ስህተት ነው ያወጣሁት this is not good ምናምን ነገር ብላ ስትለኝ ነው ከእንደገና ቁጭ ብዬ የተመለከትኩት ማለት ነው። ቁጭ ብዬ ከመመልከቴ በፊት ግን እዛም ጋር ስለ ሊያ ሳነሳ የሊያንም ገብቻ አይቻለሁ መጀመሪያ የነሱን ድጋሚ ከማየቴ በፊት ማለት ነው። እኔ በእርግጥ ሊያ ስትበላም ራሱ በጣም ነው የሚደብረኝ። በቃ አንዴ ስትበላ ካየኋት ለሁለት ለሶስት ቀን የሚያቃጥል ነገር ምናምን ካልሆነ በፍጹም ምግብ አይበላልኝም። እንዴት ተከታዮቿ ቁጭ ብለው እንደሚመለከቷት ነው የሚከብደኝና ይዘገንነኛል ስትበላ። ማየት አልችልም ትቀር። ኤኒዌይ እንደዛ ነው የሚለው ገብቼ የነሱን ቪዲዮ ቁጭ ብዬ መመልከት ጀመርኩኝ። እና ያው ጓደኛዬ ጥፋት አጥፍተዋል ብላ ስለነገረችኝ ማለት ነው ተመልከቹ ከእንደገና ብላ ጥፋት አጥፍተዋል እና አስተያየትሽን መልሰሽ ንገሪኝ ብላኝ ነው እንግዲህ አሁንም ለጓደኞቼ ላጫወት የመጣሁትና ስላለችኝ ሄጄ ተመለከትኩት ማለት ነው። ቁጭ ብዬ ያየሁት እስቲ ቆይ ጥፋቱ ከሆነ አይቀር
እንደው ምን ይበላሉ ምግቡን እንኳን አይቼ ደስ ይበለኝ ብዬ ምን ይበላሉ ብዬ ስጠብቅ ሽሮ መጣ። በቃ ሽሮ ተሞሽሮ መጣ። ተከቦ በወታደር በምናምን በአረንጓዴ ወታደር በቀይ ወታደር ጎመን፣ ድንች ሽሮ ተሞሽሮ መጣ። አሁን ሽሮ መጣ ኢትስ ኦኬ ሽሮም እኮ ምግብ ነው፣ ግን ዘመናዊ ነኝ ማራኪ ነኝ ወይም ደግሞ አም ማደርን ኤንድ ኤሌጋንት ብላ የሚል ሰው ማለት ነው፣ ወይም ደግሞ ብሎ የሚል ሰው ሬስቶራንት ውስጥ ትልቅ ሬስቶራንት ውስጥ ገብቶ እንደዚህ ሽሮ ከፍሎ የሚበላ በዚህ ጊዜ እኔ አሁን እንደዛ አይነት ዘመናዊ አይደለሁም፣ ወይም ደግሞ እንደዛ አይነት ኤሌጋንት አይደለሁም። እኔ ሽሮ የምበላው ወይ በጣም ናፍቆኝ ነው የምበላው፣ በጣም አምሮኝ ማለት ነው የምበላው፣ ወይም ደግሞ በቃ ተገድጄ አጥቼ ነው የምበላው። ሽሮ የኢትዮጵያ ባህላዊ ምግብ። ጎመን አለ መጥቷል እኮ ጎመንም እዛ ወታደር ምናምን ሆኖ ነው እንጂ የመጣው መጥቷል እዛም ጎመንም። እና የሚገርመኝ ሽሮ መሀሉ ላይ ኩፍስ ብሎ ምናምን ጥጋብ ውስጥ ደግሞ ጥጋበኛ ነውና ከዛ ያን ሁሉ ወታደር ብላችሁ ጎመኑን ድንቹን ልክ በቃ እንደ ንጉስ ቡፍ ብሎ ብላችሁ ሽሮ ጋር ደግሞ ስትደርሱ ሌላ ግንብ አለ። ግንቡን እንደገና ደግሞ ግንቡን አይ ሽሮ እኔ እኮ ኩራቱ ነው እኮ የሚገርመኝ። መሀል ነው ደግሞ የሚቀመጠው ዳር ምናምን አይሆን። ባይ ዘ ታይም ሽሮ ጋር ስትደርሱ ኦልሬዲ ትጠግባላችሁ ራሱ እና ብቻ ይመጣልኝ እንዴ የትኛው ዘመናዊ ሰው ነው ሽሮ የሚያዘው ነው? አትብሉ፣ በእጃችሁ አትጨማለቁ። ሆቴል ሬስቶራንት ምናምን ስትገቡ ሽሮ ካማራችሁ ይሄ እዚህ ይሄ ማለት እዚህ ሀገር ትልቅ ሬስቶራንት ሄዳችሁ በርገር እንደማዘዝ ማለት ነው። እና ትንሽ እዛ ጋር ዊርድ ሆነብኝ። እሱን ተመልክቼ ያው ጥፋታቸው ላይ ደግሞ ስገባ የሽሮ ነገር በጣም ይገረመኝ። እንደ ሙሽራ እንደ ንጉስ ምናምን መሀል ላይ አይ ሽሮ ብዬ ደግሞ በሽሮ ተገርሜ ማለት ነው። በሽሮ መታጀብ በቃ የኢትዮጵያ ባህላዊ ምግብ አይደለም እኮ ሽሮ፣ የድሃ ምግብ ነው ሽሮ እንጂ የኢትዮጵያ ባህላዊ ምግብ አይደለም። የኢትዮጵያ ባህላዊ ምግብ ጎመኑ በዳቦና በማንኪያ ብትበሉም የኢትዮጵያ ባህላዊ ምግብ ነው። በእንጀራም ብትበሉ እንጀራውን እየቆረሳችሁ በማንኪያ ብትበሉ እንደዚህ አይጠፋም። ብዙ የኢትዮጵያ ምግብ ብዙ ነገር ያለው ድንች አጥቅሳችሁ ብትበሉ የኢትዮጵያ ምግብ ነው። የግድ ሽሮ መሆን ያለበት አይመስለኝም። እና ደግሞ ስቴክም ምንም ቢሆን ኢትዮጵያ ውስጥ ይበላል፣ ብዙ ነገር አለ። ግን የግድ ሽሮ መሆን አለበት ብዬ አላምንም። የሽሮ ገረመኝና ያው ወደ አጠፉት ጥፋት ሲል መልከት ብዬ ልብ አልኩኝ ማለት ነው። እና ልብ ስል እኔ የመጀመሪያ ላይ ያወጣሁትን ካላያችሁ ክፍል 1 አለ ከዚህ በፊት ያወጣሁት፣ እሱን መመልከት ትችላላችሁ። በጣም ይቅርታ ይሄን ቪዲዮም ላስት ዊክ ነበር መውጣት የነበረበት፣ በጣም ቢዚ ሆኜ ነው። በጣም ሶሪ ይቅርታ። እና ጥፋታቸውን ስመለከት ምን አጠፉ ብዬ ሊያ ምን ትማር፣ አፍንጫ ማከክ ትማር፣ ስልክ ቴብል ላይ አድርጎ ማውራት ትማር። ስልካችሁን ኦፍ ማድረግ ነበረባችሁ። ስልካችሁ ቢጠራ ልታነሱት ነው፣ ኦፍ አድርጋችሁ ቦርሳችሁ ውስጥ ነበር ማድረግ የነበረባችሁ። ኩኪስ መጥረቅ፣ ኩኪስ መበታተን ትማር። ኩኪስ ስታደርጉ፣ ኩኪስ ስትበሉ ማለት ነው። ኩኪሱን ከበላችሁ በኋላ እጃችሁ ላይ ያለውን ነገር እንደዚህ ጠርጋችሁ መልሳችሁ ናፕኪናችሁ ክድን ነው የምታደርጉት እንጂ ወስዳችሁ እንደዚህ ብትን ማድረግ አይቻልም፣ ኖር ነው። ትልልቅ ሬስቶራንት ማለት ነው። ማስቲካ ባለፈው እንደተነጋገር ነው ማስቲካችሁን መተው ትችላላችሁ፣ ትችሉ ነበረ። መሳቅ አይቻልም እንደዚህ ክትክት ብሎ፣ ለዛ ነው ምግብ ላይ ማውራት የማይቻለው ማለት ነው። እና ሌላ ደግሞ ቡና ስታነሱ ከነ ማስቀመጫው ነው እንደዚህ ከፍ አድርጋችሁ የምታነሱት እንጂ እንደዚህ ጎንበስ ተብሎ አይጠጣም። በተጨማሪም ደግሞ ብዙ ሰው ያለው፣ እኔ ግን ብዙ ያላመንኩበት ደግሞ ቀለበት ተደርጎ በሚበላበት ቀለበት አይደረግም ተብሏል። እና ሊያ ምን ትማራል አሁን? እኔ ሊያ ከዚህ በቃ
ጣት መጥባት ነው የሚቀረው እዚህ ምን ነገር ላይ የሊያም ነገር ላይ እና እኔ ሊያ ምን ትማር አልኩኝ። እንዴ ሊያ እኮ ኑን ስበላ እዩኝ እንደዚህ ነው የምበላው ብላ ቤቷ ሆና ማለት ነው። የስልክን ብትሉ ስልክ አጠገቧ አስቀምጣ ነው የምትበላው። ምንም በቃ ፀጉሯንም እያከከች የሆነ ቦታማ በቃ ስድብ እየተሳደበች የሚያስጠላ ስድብ እየተሳደበች የምትበላበት ይዋጣል ትውጠዋለች። እና እንደዛ አይነት ስድብ እንደዚህ የሚያደርጉት ማለት ነው። እንደሱ አይነት ስድብ እየተሳደበች ትውጠዋለች። ብዙ የምታደርገው ነገር አለ። ግን ሊያ ኑ በቃ እኔ ፍሪደም እንደዚህ ነው የምበላው ብላ ነው የምታሳየው። እና ሊያ ምን ትማር ስትሉ ገረመኝ። መሳቅ እንደሆነ መብቷ ነው። በደንብ ነው የምትስቀው። ቀለበት ሁሉም ላይ ያላት፣ እናንተም አላችሁ። she does everything እናንተ የምታረጉትን ማለት ነው። ግን እሷ በድፍረት ላስተምራችሁ ሳይሆን ኑ ሲበላ ስበላ ላሳያችሁ ብላ ነው የምትመጣው። እና በድፍረት እንደዚህ እየመጣን ኮንፊደንስ ነው የምንለው ነገር ግራ ያጋባል። ከዛ በኋላ ነው እንግዲህ ተመልሼ ሄጄ የሁለተኛውን ቪዲዮ አየውና የመጀመሪያውን ቪዲዮ ነው ሄጄ ያየሁት እንጂ የመጀመሪያውን አይቼ አይደለም ሁለተኛውን ያየሁት የነበረው። እና ጠቅለል አድርጌ ነው ላስት ዊክ ያለኝን ሐሳብ ያቀረብኩት ማለት ነው ካገኘነው ሐሳቦች ጋር። አይ ዶንት ኖ ኮንፊደንስ እና በቃ ድፍረት ፍጥጫ ተለያይቶብናል እንጂ ማደርን ማለት ደርባባ ማለት ነው ብለን ማለት ነው። ለሚያቅሰው ኒው ጀነሬሽን መፍጠር አዲስ ጥሩ ትውልድ መፍጠር ከሆነ አላማችን የትኛውም ኒው ጀነሬሽን በተለይ ያው መማር ችሎ የተማረው ማለት ነው። ማደርን ማለት ዘመናዊ ማለት ነው። ዘመናዊ ማለት ደግሞ የዘመነ የተማረ ከዘመኑ ጋር እኩል የሚራመድ የሚሮጥም አይደለም ቀስ የሚልም አይደለም እኩል የሚራመድ በቃ ጥሩ ሰው ማለት ነው። እና ዘመኑ የመረጠው ሰው ማለት ነው። እንደዛ ነው ብለን ማስተማር ሲገባን ዘመናዊ ማለት ወይም ደግሞ ማደርን ማለት ደርባባ ነው ብለን ደርባባ ማለት የገጸ ባህሪ መገለጫው ነው እንጂ የውጫዊ ገጸ ባህሪያችን መገለጫ ነው እንጂ የማንነታችን መገለጫ አይደለም። ደርባብነታችን የውጫዊ ሰው የሚያየንን ሉክ ይገልጽልናል እንጂ የውስጣዊ ጸባያችንን አይገልጽልንም። እና ያንን ከተመለከትኩ በኋላ ስለ ኮንፊደንስ የሰሩትን ስለ ራስ በራስ መተማመን የሰሩትን ደግሞ ገብቼ ሳይ ምን አልኩኝ፣ በቃ ምንድነው ነገሩ ብዬ ግራ ተጋብቼ ነው ያየሁት። በአንደኛ ያየሁት የቴብል ማነር ነው። ሁለተኛ ያየሁት ስለ ዘመናዊ ሴት መፍጠር እንፈልጋለን ነው። ሶስተኛ ያየሁት ደግሞ ቪዲዮ ስለ በራስ መተማመን ስለሰሩት ቪዲዮ ነው። እና አንዳንድ ጊዜ ፖድካስት ሲባል ዘመናዊ ሀሜት ናቸው ብዙ ጊዜ ማለት ነው። ቪዲዮ ላይ ብዙ ጊዜ ሳይ አንዴ ከሌ ነበረች እንደዚህ አርጋኝ ለምሳሌ ይሉንና አንድ ጊዜ ከሌ ነበረች ይሄንን አረገችኝና እንደዚህ ሆንኩና እንዲህ ሆንኩና ያቺ ሰው ትኑር አትኑር እነሱ የፈጠሩት ይሁኑ ምናምን የምናውቀው ነገር አይደለም። እና ብቻ ሰው እንዲሰማ የሚፈልገውን ነገር ነው የምናሰማው እንጂ እውነቱን አንናገርም። ለሰው ልጆች ብዙ ጊዜ ምን እንደሆነ ጥቅሙ አይገባኝም፣ ገና አስብበታለሁ። ግን ይሄንን አሁን ተመልክቼ ምንድነው ስራቸው? ቆይ ዘመናዊን ወይም ደግሞ ማደርንን ደርባባ ሊሉበት የቻሉት ምክንያት ስራቸው ምንድነው ብዬ ነው ጠለቅ ብዬ ያየሁት። እና ጠለቅ ብዬ ሳይ የዩኒቨርሲቲ አስተማሪዎች ናቸው። እና የዩኒቨርሲቲ አስተማሪዎች ናቸው። ገረመኝ። እንደዚህ አይነት የዩኒቨርሲቲ አስተማሪ ተማሪ ይወድቃል፣ ከዛው ህዝብ ይነሳና ብራኑ 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 ይላል ማለት ነው። ወይ ደግሞ ተማሪው ላይ እንፈርዳለን። እንደዚህ አይነት አስተማሪ ያስተማራቸው ማለት ነው። አሁን እኔ ማደርን ማለት ዘመናዊ ነው ዘመኑን የተከተለ ነው ብዬ ብል ኤክስ ነው የሚሰጡኝ ዴፊኒትሊ። ስለዚህ ትምህርት ቤት እወድቃለሁ። እንደዚህ አይነት ነገሮች በራሳችን ዲክሽነሪ የምንንቀሳቀስበትን አየውና በቃ እንኳን ዩኒቨርሲቲ አልገባውኝ
ብዬ ብዙ እንደዚህ አይነት ነገር እንዳስብ ስለ ኒው ጀነሬሽኖች ለኒው ጀነሬሽኖች እኛ ትክክለኛውን ነገር ካልነገርናቸውና ዝም ብለን ድሮ እናቶቻችን ሲያደርጉት የነበረውን ነገር አሁን ዝንጀሮ ሰው ይደፍራል ምንም ነገር ምን እንደዚህ በቃ የድሮ ወጎች ማለት ነው። ወግና ባህል ይለያያል። በእርግጥ እኔ ወገኛ አይደለሁም፣ ብዙ ወግም አልከተልም። ግን ባህላዊ ነገሮችን አደርጋለሁ። አዎ ባህላዊ ነገሮችን አደርጋለሁ። ግን ወገኛ ግን በፍጹም አይደለሁም። እና እንደዚህ አይነት መጥፎ ወጎችን ትክክለኛውን ነገር መናገር ስንችል ኦብቪየስ ግልጽ የሆነ ነገርን ግን መተን ፍጥጥ ብለን በድፍረት እያደረግን ኮንፊደንስ ነው። ኮንፊደንስ እና ጥጋብማ ወይም ደግሞ ኮንፊደንስ እና ፈጣጥነትማ ለይተን ማወቅ አለብን። እና ለዛሬ ያው ያልመጣሁላችሁ 7 ስህተቶች ስልክ ማስቀመጥ፣ አፍንጫ ምናምን ፊት ምናምን መነካካት፣ ምግብ ላይ ኩኪስ እንደዚህ ብትን ማድረግ፣ ላውድ ሆኖ አለመሳቅ፣ ቡና ስትጠጡ፣ ሌላው ቀለበታችሁን ማድረግ አይቻልም ተብሏል እና ማስቲካችሁን የበላችሁበትን እዛው ባዝሩም ጥላችሁ መምጣት ትችሉ ነበር የሚል ነው። በተረፈ እንደነገርኳችሁ በጣም ይቅርታ። ፓርት 2 የቴብል ማነር ላይ የማይደረገውን የዛሬውን በዚህ አጠናቅቃለሁ። በሚቀጥለው ፕሮግራም አገኛችኋለሁ። ሰዓታችሁን ሰጥታችሁ ጊዜያችሁን ወስዳችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ቴንክ ዩ ቬሪ ማች። ሰላም ዋሉ። ባይ ባይ።